ሰላም እንዴት ውላችኋል? የተወደዳችሁ ተመልካቾቻችን ከሰዓቱ ከዜና ኢትዮጵያ ቢዝነስ ዘገባ ጋር ወይን ሸደጀኒ ነኝ። የቢዝነስ ዜና ስፖንሰራችን ደግሞ ኦሮሚያ ባንክን እናመሰግናለን። ወደ መጀመሪያው ዜና አልፋለሁ። የአዲስ አበባ ከተማ አስተዳደር በአምራች ኢንዱስትሪው ዘርፍ ለሚመረቱ የሀገር ውስጥ ምርቶች የገበያ ትስስር ለመፍጠር እየሰራ ይገኛል። የዚሁ ጥረት አካል የሆነው የኢትዮጵያ አዲስ አበባ ታምርት የአምራች ኢንዱስትሪዎች አውደ ርዕይ በአዲስ ኢንተርናሽናል ኮንቬንሽን ማዕከል ተከፍቷል። ሪፖርተራችን ሳምሶን ገድሉ በአውደ ርዕዩ ላይ ተገኝቶ ያደረገውን ቅኝት ተከታትለን እንመለስ። ለአንድ ሀገር ማደግ የአምራች ኢንዱስትሪ ዘርፍ ያለው ሚና ቀላል አይደለም። ታዲያ ይህ የአምራች ኢንዱስትሪ ዘርፍ ባደገና በሰፋ ቁጥር የበለጠ ዘመናዊነትን በጨመረ ቁጥር ደግሞ ሀገር ከዛ ዘርፍ የምታገኘው ገቢ እያደገ ይመጣል። አሁን የምገኘው በአዲስ ኢንተርናሽናል ኮንቬንሽን ሴንተር ነው። በዚህ ሴንተር ውስጥ ኢትዮጵያ አዲስ አበባ ታምርት ኤክስፖ ወይም አውደ ርዕይ ተጀምሯል። በዚህ አውደ ርዕይ ውስጥ ምን አዳዲስ ነገሮች አሉ፣ ምን ምርቶች ቀርበዋል የሚለውን የተወሰኑትን ሰሌክት አድርገን መርጠን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ ጋብዛለሁኝ። ከኔ ጋር ነው። አሻንጉሊቶች ነው እያዩ ያሉት? አዎ፣ የልጆች አሻንጉሊቶች ነው የምናመርተው። ኤልዳር ትሬዲንግ ይባላል ካምፓኒያችን። በጣም ደስ ይላል። አዎ፣ እነዚህ እዚሁ ነው የሚመረተው። ሙሉ ለሙሉ እዚህ ነው የምናመርተው። ውስጡ ያለው ይሄኛውን ከሃይላንድ ነው እንትን የምናመርተው። ሃይላንዱን ወደ ጥጥነት መጀመሪያ የሚቀይር እንትን አለን፣ ማሽን አለን። ይሄ ሃይላንድ ነው ተፈጭቶ ከዛ ሪሳይክል ተደርጎ ወደ ጥጥነት ይቀየራል፣ ወደ ፖሊስተር ፋይበር ይቀየራል። ስለዚህ ከውጭም ታስገቡት ታዲያ ምንድነው? ምንም የለም። ሁሉም እዚሁ ነው የሚያልቀው። እነዚህ በጣም ርካሽ ናቸው። እኛ ከ700 ብር ጀምሮ ነው እዚህ እየሸጥን ያለ ነው። አዎ፣ ለህፃናት የሚወዷቸውን ካራክተሮች እየመረጥን እናመርታለን። ከዛ አሁን በቅርብ ጊዜ ደግሞ ወደ ኡጋንዳ ኤክስፖርት ማድረግ እንጀምራለን። ይሄውን በጣም ኮምፎርታብል የሆነ ኮተን የሆነ ከላዩ አፐር ፓርት ኮተን 100% ኮተን የሆነ ፖሊስተር። ይሄ እዚህኛው ላይ የምንጠቀመው አሻንጉሊቶቹም ላይ የምንጠቀመው ሪሳይክል የተደረገው ነው እዚህ ውስጥ የሚገባው። ኤምኤንዲም ያው በሚታወቅባቸው ቲሸርቶቹ፣ ፒጃማዎቹ እና ቱታዎቹ የሚባለው እንደዛ ነው። ኤምኤንዲም ቲሸርት ኤምኤንዲም ቲሸርት ይባላል። ቱታዎችን፣ ፒጃማዎችን የአዋቂም የሴትም የወንድም የህፃናትም ከአራስ ጀምሮ እያመረትን እንገኛለን። እነዚህ ኮተን ፒውር ኮተኖች ናቸው። ፉል ፕሪንት ናቸው። ለልጆች ላይ ናቸው እንዳይከብዳቸው ኮምፈርትም እንዳይነሳቸው ሲለብሱት እንደሱ ታስቦ የተሰራ ነው። በጣም ያምራል። ታዲያ እንዴት ነው ከስራ ዕድል ፈጠራም አንፃር ምን ያክል ሰራተኞች በስራችኋል? አይ ቲንክ ብዙ ቦታ ላይ ሱቅም አላችሁ። ሱቅ ብዙ ወደ 20 ሱቆች አሉ። ከ200 በላይ ሰራተኞች አሉ። ኦኬ፣ ሜድ ኢን ግሬት ኢትዮጵያ ይላል። በትክክል እኛ በታላቋ ኢትዮጵያ እንደሚመረት በኩራት ነው የምንናገረው። ስለዚህ በታላቋ ኢትዮጵያ ያላችሁ ነው ታውቁ። በትክክል በዚህ አውደ ርዕይ ላይ እንግዲህ በአዲስ አበባ መቀመጫቸውን ያደረጉ በርካታ አምራች ኢንዱስትሪዎች የኛ የሚሉት በኢትዮጵያ የተመረተ የሚሉት ምርት ይዞ መጥቷል። እንግዲህ እናንተም እንድትመጡ፣ እንድታዩ፣ እንድትጎበኙ፣ እንድትሸምቱ ጭምር እንጋብዛችኋለን። ለዛሬ ያለኝ ይመስላል። ቻው። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ በተለያዩ የስራ ዕድል ፈጠራዎች ላይ የተሰማሩ ዜጎች ከመንግስት ድጋፍ እንዲደረግላቸው ጠየቁ። የወረዳ አስተዳደር በበኩሉ ለስራ ፈጣሪዎቹ የተቻለውን ድጋፍ እያደረገ መሆኑን ገልጾ ከወረዳ አቅም በላይ የሆኑ ድጋፎችን በዞን ደረጃ የሚደረጉ ስለመሆኑ ገልጿል። ፍሬው ትረታ ተጨማሪ አላት። ሞላ ጎሳኤ በምስራቅ ጉራጌ ዞን ሂንሴኖ ከተማ ከጓደኞቹ ጋር በመሆን የተለያዩ ችግር ፈቺ የሆኑ የፈጠራ ውጤቶችን ለማህበረሰቡ ተደራሽ ያደርጋል። የቅርብ ጊዜ የፈጠራ ውጤቱ የሆነው ደግሞ ጊዜና ጉልበትን የሚቆጥብ የጉድጓድ መቆፈሪያ ማሽን ነው። አሁን ይሄ የምታየው ማሽን የውሃ ጉድጓድ መቆፈሪያ ማሽን ነው። ለገበሬዎች እየዞርን እንሰራበታለን። ይሄ ጉድጓድ ማሽን መቆፈሪያ አብዛኛው ቦታ ላይ ማሽኖች ስለሌላቸው በሰው ኃይል ስለሚቆፈር ከገቡ በኋላ ሲቆፍሩ እዛው የሚሞቱበት አግባብ አለ፣ ጉዳት የሚደርስበት አግባብ አለ። ያንን ለማስቀረት በሚል ነው ከተለያዩ ከኢንተርኔት ላይ አውርደን ወደዚህ ስራ ያስገባ ነው። 30 ሜትሩን 90 ሺህ ብር እንቆፍረዋለን። ሙሉ በሁለት ቀን ተሰርቶ አልቆላቸው ማለት ነው። በአካባቢው የመብራት መቆራረጥና በቂ የብድር አቅርቦት አለመኖሩ በሞላና ጓደኞቹ የፈጠራ ስራ ላይ ተግዳሮት እንደሆነባቸው ይናገራል። ስጦታ ይስጠን አለ። በተለያዩ ባንኮች ብድር ቢመቻችልን፣ ከአነስተኛ ብድር ተቋማት ወጥተን ወደ ሌላ ባንኮች ብንገባ፣ እንደ አጠቃላይ ደግሞ እኛ ማብራት ችግር ብቻ አይደለም፣ በጣም ከባድ ችግር ሆኖብናል።
ሞላና ጓደኞቹ በአሁኑ ወቅት ከ50 በላይ ለሚሆኑ ወጣቶች የስራ እድል ፈጥረዋል። የወረዳው አስተዳደር ችግሮቹን ለመፍታት እየሰራ እንደሚገኝ ይገልጻል። መብራቶች ይቆራረጣሉ። ይሄም የሆነበት ትልቁ ምክንያት በተለይ ያሉት ፖሎች በጣም ያረጁና በኮንክሪት ያልተቀየሩ የእንጨት ናቸው። እነዚህ በተደጋጋሚ ጊዜ የሚወድቁበትና መብራት የሚቆራረጡበት ሂደት አለ። ማህበረሰቡን እያሳተፉም ያን ትራንስፎርመሮች ለመግዛት እየተደረገ ያለበት ሂደት አለ። ከብድር ጋር ተያይዞ የብድር ጣሪያ አለው። ያ ነገሮች ራሱ የሚገድቡ ነገሮች አሉ። ስለዚህ እንደዚህ ካልሆነ በስተቀር ብድር በተቀመጠለት ስኬል መሰረት እኛ ልናበድር የምንችለው ከ500 ሺህ ብር በታች ነው። ከ500 ሺህ ብር በላይ ከሆነ እኛ ጋር ሳይሆን ወደ ዞን እየሄደ በአጠቃላይ በኢንተርፕራይዝ ምክር ቤት ጸድቆ ነው የሚሰጠውና እንደዛ አይነት ነገሮች ስላሉ ያ ካልሆነ በስተቀር ከፋይናንስ ጋር ተያይዞ ሊሚትድ ስለሆነ ምናልባት ይሄ ያሉ ችግሮች ቀጣይኛ በምን መልኩ እናድርግ የሚለውም ተነጋግረን የምንፈታበት ሂደት ነው የሚኖረው። ሞላና ጓደኞቹ በአሁኑ ወቅት ከ50 በላይ ለሚሆኑ ወጣቶች የስራ እድል ፈጥረዋል። ተመልካቾች የቢዝነስ ዜናችን እንደቀጠለ ነው። በአዲስ አበባ ከተማ አስተዳደር የተቋቋመው አዲስ ካፒታል የእቃ ፋይናንስ ግዢ አክሲዮን ማህበር በርካታ የከተማ ነዋሪዎችን ተጠቃሚ እያደረገ ይገኛል። ሪፖርተራችን ኤዶም አማረ ታዲያ ከተቋሙ ያገኙትን የማምረቻ ማሽን ድጋፍ በመጠቀም ስኬታማ ከሆኑ ነዋሪዎች መካከል ከአንዱ ጋር ቆይታ አድርጋለች። ዝርዝሩን ከራስ አንደበት እንከታተል። ሙሉ ስሜ ንቁ በርታ፣ የድርጅቴን ስም ንቁ በርታ የህትመት ስራ። ቀደም ብሎ ምሰራ የነበረው በቅጥር እንደዚሁ ማተሚያ ቤት ተቀጥሬ ይሰራ ነበር። ወደ ግል ስራዬ ብጀምር እንግዲህ ለስራ ብዬ ወደዛ ስራ ለመስራት ገባው። ተቀጥሬ ስሰራም በወቅቱ ጥሩ ነበር፣ ጥሩን ተከፋይ ነበር፣ ካታሚ ነበር። የራሴን ስራ ስጀምር ደግሞ ጥሩም ነበር፣ በመሀልም ችግሮችም ነበሩ። የኮሮናን በሽታ ከመግባቱ ጋር ከኮሮናን በሽታም ተያይዞም አገራዊ ችግሮች ያው ኮሮናው በጣም እንትን ብሎ ስለነበረ የስራ መቀነስ፣ የስራ አለመኖር ሰራ አምጥቶብኝ ነበር። በኋላ ላይ ግን ያው የስራ እንቅስቃሴ እየጀመረ ሲመጣ እነዚህ ችግሮችን እየቀረፈ መጣ። ስራዬም ጥሩ እየሆነ እየተስተካከለ መጣ። አዲስ ካፒታል ተቋም ሄጄ የተወሰኑ ማሽኖች ሊሰጡኝ ቻሉ። ያን ነገሮች ደግሞ በጣም ትልቅ እገዛ አደረገልኝ። አዲስ ካፒታል የሰጡኝን እቃ ጥሩ እገዛ አድርጎልኝ ችግሮችን ማለፍ ችያለሁ። በወቅቱ ከአዲስ ካፒታል 3 ማሽኖች አግኝቻለሁ። 3 ማሽኖች ከሰጡኝ በኋላ የተሻለ ጥሩ ነገር በፊት ከማልሰራቸው ለመስራት እቃ ስላልነበረኝ ችግር የሆኑብኝ ነገሮች መስራትና መሻገር ችያለሁ። ያኔ ስጀምር የነበረኝ ካፒታል ያው 24 ሺህ ብር ነበር። እሱንም 24 ሺህ ብሩ ያው አንድ ማሽን ላይ ማባዣ የሚባል ሪሶ የሚባል ማባዣ እሱን ገዛሁበትና በተቀረው ያው ትንንሽ ስራዎች ያው ስራ ሲመጣ ለማንቀሳቀሻ አድርጌ ስሰራ ቆይቼ ነበር። አሁን ላይ ያው አዲስ ካፒታል ሁለተኛ ጊዜ ማሽኖች ሰጡኝ። ሲሰጡኝ 5 ማሽን ጨመሩልኝ። 5 ማሽን ሰጡኝ። አሁን ጥሩ እንቅስቃሴ ላይ ነው ያለሁት። 20 የሚሆኑ ሰዎች የስራ እድል ለመፍጠር ችያለሁ። ገበያ ያው ከተለያዩ ከግልም ከመንግስትም ተቋማት አብዛኛው ከመንግስት ተቋማት ወደፊቱ አላማዬ ይሄን የህትመቱ ኢንዱስትሪ የህትመቱ ስራ ከዚህ በተሻለ በዘመናዊ ቴክኖሎጂ የታገዘ አድርጌ የተሻለ ትልቅ ደረጃ ለማድረስ እቅድ አለኝ። አሁን ደግሞ ወደ ውጭ ምንዛሪና ዓለም አቀፍ ገበያ መረጃ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ128 ብር ከ99 ሳንቲም እየገዛ በ131 ብር ከ57 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ ድፍድፍ ነዳጅና ተያያዥ የግብይት መረጃዎችን ደግሞ እንድትከታተሉ እንጋብዛለን።
ተመልካቾች ለሰዓቱ የነበረን የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን ተመኘው።